መጣሽ ዮርዲ ግቢ መጣች ዛሬ ግቢ ሰላም ነው ሰላም ነህ ሰላም እግዚአብሔር ይመስገን ሰላም ነው ዮርዲ ትመጣለች ነበር የተባልኩት ሴት ማለት ነው አው እኔ ነኝ ዮርዳኖስ እንዴ ሴት ናት አላሉም ነበር እንዴ ለኦዲሽኑ የምትመጣ የተባለችው ወንድ ሆንክ አው ዮርዳኖስ እኔ ነኝ አንተ ነህ ዮርዳኖስ እኔ ነኝ እኮ ተባጾታ ምን አይነት ነገር ነው እንዴ አይነግሩኝም እንዴ ቤት ድረስ ወንድ ይልካሉ ጥሩ እሺ አይ እንግዲህ እኔ ነኝ ዳይሬክተር የፊልሙ እኮ አንተ ዮርዳኖስ ለኦዲሽን የመጣኸው ለኦዲሽኑ ነበር የመጣሁት አይ ጥሩ በቃ እንግዲህ ስትታይ ግን ጸሐፊ ነው የምትመስለው በአንድ ድንጋይ ሁለት ወፍ ማለት እሱ አይደለ ምንድነው የምታወራው በአንድ ድንጋይ ሁለት ወፍ ስክሪፕታችን ላይ ወንድሜ ምንም አይነት ወፍ ምንም አይነት ድንጋይ የለም የኛ ስክሪፕት ላይ ያለው ፍቅር ነው እኔ ለማለት የፈለኩት ብዙ አማራጭ አለኝ እንደማለት ነው ለምሳሌ በትወና ካልተሳካ በጽሁፍ ሞክራለሁ ማለት ነው እሱን ትችላለህ አሁን ግን እኔ እንግዲህ የትወና እንጂ የጸሐፊ ኦዲሽን አድርጌ አላውቅም እኔ እንግዲህ በዳይሬክቲንግ ዘርፍ አክቲንግ ዳይሬክተር የሚባል አለ በአክቲንግ ዘርፍ የተለያዩ ተዋናዮችን ማውጣት ማለት ነው ያው እንግዲህ ብዙ ምርጥ ሴት ተዋናዮችን አውጥቻለሁ ለስራ አብቅቻለሁ ነው እሺ በሌላ ምሳሌ ወይ ላስረዳ የወጣትም ካራክተር የሽማግሌም ካራክተር መተወን ይችላል አይደለም የኛ አሰራር እንደዛ አይደለም የኛ አሰራር መሆንን የሚያሳይ ነው መሆን ለምሳሌ አንተ አሁን ወጣት ነህ አይደል እንደ ወጣት እየተወንክ ነው አይደል ፊልሙ ላይ የሚያስፈልግ ከሆነና አርጅተህ የምትሰራ ከሆነ እንጠብቃለን እስክታረጅ አረዋከ ዋው በጣም የሚገርም አሰራር ነው እንደሱ ማድረግ እየተቻለ በሜካፕ የምን ማስረጀት ነው አየህ ለሙያው ካለን ፍቅር የተነሳ ነው ለዚህ ነው እኮ እኛ የምንሰራው ፊልም 40 አመት 50 አመት ነው ይፈጅብን ለማጠናቀቅ ስለዚህ አንተ ለምሳሌ በ30 አመት አንድ የወጣት ፊልም ቀርጸ ካራክተሩ ሲያረጅ የሚያሳይ ሲን ቢኖር ቆይ አንተ እሱን ስትጠብቅ 80 አመት ይሞላል ማለት ነው አንተስ ይገርማል እኔ ላልፍ ልሞትም እችላለሁ በጣም የሚገርም የሙያ ፍቅር ነው ያለ በጣም አሁን ለምሳሌ የኔ አያትም ፊልም ሰሪ ነበርና የሚገርም የሃይ ስኩል ፊልም ተቀርጾ ነበር እሱ ተቀረጸና በኋላ እሱ እየኖረ መጨረሻ ፊልሙ ላይ የወርቅ ኢዮቤልዩ ሲያከብሩ ነበር አየህ በዛ ጊዜ ግን አያቴ ሞቶ ነበር ማሰራረል እኔ እሱ ስላለፈ የሱን ቦታ ተካው እሺ አሁን ኦዲሽን ታደርገኛለህ አንተም ሳታልፍ ኦኬ እሺ እኔ ጋር ኦዲሽን ከማድረግ በፊት ስንት ቦታ ላይ ኦዲሽን አድርገህ ታውቃለህ 1 2 3 ቦታ ይሆናል ምን 1 2 3 ቦታ 1 2 3 ቦታ 3 ቦታ አልተቀበሉ ሰውዬ ነህ እኔ ጋር መጥተህ ዋና ገጸ ባህሪ ብትሆነው አልገባኝም የተቆጣህበት 3 ጊዜ ሃትሪክ ሰጥተህ ተባረህ እንደገና እዚህ መጥተህ ስማ በእኛ ጊዜ እኮ ድሮ ቲያትር ላይ ለመግባት የተዋናዮችን ልብስ አጥበን መድረኩን አለቅልቀን አስጥተን መድረኩን ምንም ይቀራል ነገር አለ ማናጥበው ግድግዳ መሬት ሶፋ ብለን አንተ ዝም ብለህ ከመሬት ተነስተህ እላይ ዋና ገጸ ባህሪ እና ታዲያ እናንተ ያለፋችሁበትን ድካም እኛ ማለፍ አለብን አዎ ማለፍ ግድ እና ሳትፈተነኝ ልጥለኝ ነው እንዴ አዋ እንግዲህ ከኔ አንፃር ስንመለከት ምንም አላየህም ማለት ይቻላል ለነገሩ እኔ ብዙ ጊዜ ትወነው እንጂ ኢንተርቪው አልፌ አላውቅም አልገባህም ስማኝውልህ እኔ ለዚህ ሙያ ብዙ መስዋዕትነት ከፍያለሁ እያልኩህ ነው ታዲያ ምን ይሻላል ሌላ መስዋዕትነት ያልከፈለ ሰው የለም ኦዲሽን የሚያደርገኝ ወይ ኦዲሽን ላይ እንኳን በመውደቅ ከኔ ተሻለ ሰው አታገኝም የለም እኮ እሺ እንደዛ ከሆነ ለምን አንተ አትፈትነኝም እሺ እንግዲህ ምን ላድርግ እሺ በጣም የምትወዳት እናትህ በአንድ ወቅት ይሄ ሊገባኝ አይችልም ትወናውን ለመስራት እሺ
አንድ ጓደኛ በጥይት ግንባሩን ተብለው ሲመታ እያየህ አረ ጓደኛዬ ግን እንደዛ ነው የሞተው። ይከብደኛል። ይቅርታ በቃ እሺ። ወይ ደግሞ እንደዚህ እናድርግ በቃ አንድ ፍቅረኛ ያንተ በጣም የምትወዳት ሰፈር ውስጥ ድንገት ወደ ቤት ልትገባ እየሄድክ አንድ ወንድ ግድግዳ አስደግፎ እንዲህ ይዞ እየሳማት አያቸው። ያ ወንድ የቅርብ ጓደኛህም ነው። ምን ታደርጋለህ? የትወነው ሙድ እንዲመጣልኝ እየሳማት ያለው ጓደኛዬ አንተ እንደሆንክ ላስብ። እኔ እንኳን ብዙ ጊዜ መሳም ላይ ደካማ ነኝ። ባይሆን ወይ ተው እባክህ። እሺ ሌላ ሀሳብ ማሰባችንን ካላስቸገርኩ እንደው እባክህ ለአሁን ብቻ ሙድ ውስጥ እንገባ። አንተ ብትሆንስ? እሺ በቃ ለዚህኛው ብቻ ልተባበረ። እንደዚህ አስደግፊያት። ፀጉሯ ጥቁር ነው። የታችኛው ከንፈሯን እየሳምኳት ነው። ዋው ደግሞ ብዙ ያልተሳመ ቦታ አላት። እንዴ ማለት የምር ታውቃታለህ እንዴ? ኧረ እኔ ወንድሜ እንዴ ለምሳሌ ነው ያወራሁ እኮ። እንዴ ሁሉን ነገር ፐርሰናል አትውሰደው እንጂ። ብዙ ጊዜ ላኛውን ከንፈሯን ስስማት አትወድም እንዴ? እውነት ስማታል እንዴ? ኧረ ወንድሜ ሀሳቡን ነው እያወራለሁት። እኔ አላውቃትም። እንዴ ምን ሆነሃል? በጣም ጥሩ። ይሄ ሙድ ውስጥ መግባት አይጠበቅብኝም። እንዴት እንደሆነ ላሳየ። እሺ እንዴ ወይኔ ወንድሜ ጎጆ እንዴ። አይዞ እውነትም ካንተ የተሻለ ኦዲሽን ላይ በመውደቅ ልምድ ያለው የለም። ወይኔ እንዴ በቃ እዚህ ነው እንዴ? እስካሁን አልፈሃል። በቃ አልፈሃል። አንተ በቃ በጣም አልፈሃል። ገደብም አልፈሃል። ወይኔ አመሰግናለሁ። በጣም ነው የማመሰግነው። እንዴ በጣም ነው የማመሰግነው። ወይኔ በቃ ተዋናዮችን ጨረሳቸው። ወይኔ ዋና ገጸ ባህሪ ባለቀለት በቃ። እኔ ግን አጨቃጨቀኝ። እንዲሁ ላይ ከምወድቅ አልፋችሁ አላለም እንዴ? ወይ ጉድ!